ተፈራጃችን ላይ ገብቶ ነበር። ድጋሚ ግን መግባቱ አይቀርም። ኤኒዌይስ ያ ሁሉ ያበቃል። አሁንስ በተስፋ መኖር ነው የሰለቸኝ። ቆይ መች ነው ቤተሰባችን ከዚህ ውጥንቅጥ የሚወጣው? ደግሞ በጣም አምሮብሻል። እርግዝና እንደሚያሳምር ከሆነ እተኛት የሚባል ነገር አይኖርም። አስተካክሎ የነበረ ህይወት በእኔ ተነሳ ተበለሻሽ። ቆይ ግን ምን አቆጣኝ ነው ዛሬ ጋር ሄዱት? አላውቅም። እኔ ነፍሰ ገዳይ ልሆንም ከነፍሰ ገዳይ ልተባበርም አልችልም። ልክ ነህ። ነፍሰ ገዳይማ እኔ ነኝ። እባክህን የኔን ዕዳ እኔ ራሴ ልሸከም። አንተ ከዚህ ሁኔታ ውስጥ ውጣ። እንዴት ነው የአንቺን ህይወት አደጋ ላይ ጥዬ እኔ ከዚህ ነገር ውስጥ ልወጣ የምችለው? አብራን እኮ በጣም አፈቅርሻለሁ። ፋኑ እኔም እኮ በጣም አፈቅርሃለሁ። ተፈራ ያለው ነገር ከሰውኛ በላይ ነው። ለፍቅርም ቢሆን የማይከፈል መስዋዕትነት ነው። አንቺ እኮ ለቤተሰቦች ፍቅር ብለሽ ነበር ወደ ውስጥ የገባሽው እና አንተም ለእኔ ፍቅር ብለህ እንደዚህ አይነት መስዋዕትነት ውስጥ ልገባ ነው? እመኔን ከገባህ አትወጣም። እኛ ገንዘብ የምንሰራው በሞቱት ሳይሆን በቁም በህይወት ባሉት ነው። በቢዝነስ ዓለም ደግሞ ትርፍሽን እንጂ ኪሳራሽን አታስቢ። እውነቴን ነው። የመጣው ነገር ይምጣ እንጂ ይህን ስራን የማጋልጠው እኔ ራሴ ነኝ። አናገሩኝ። አመጣጤማ ፍትፍለጋ ነበር፣ ግን አሁን የመጣሁት የተሳሳተ ቦታ መሰለኝ። በድጋሚ መወዳትን ሴት አጥቼ መጎዳት አልፈልግም። አምራ አውጣጣኝ። እመኔን ፈጣሪ ራሱ ይረዳናል። ወንጀል ፈጽሜያለሁ። ልክ እንደኔ ማለት ነው። ሲምባ አቶ ላይኩንን ተስፋ የሰጠው እንዲሁም ደግሞ አቶ ተፈራን ያስደነገጠው ምን ይመስላችኋል? ያሁኗ በኮማንደሩ ቦታ ላይ የኮማንደሩን ቦታ የያዘችውና ለኮማንደሩ ካቴና ያሰረችለት ጀግናዋ እንግዲህ ኮማንደር ቶላይ ኮማንደር ትዕግስት እንግዲህ በአዲሱ ለእናቶ ላይኩን ተስፋ ይዛ የመጣች ትመስላለች። ክፋቱ ቀድሞ የደረሳት መረጃዎች በሙሉ የሚያጠነጥኑ ሲምባ ላይ ስለሆነ ሲምባ አሁንም እንደ ድሮ ሌባና ፖሊስ መጫወት ጀምሯል ማለት ነው። አቶ ተፈራ ዶክተር ፋኑኤልን ቤቱ ድረስ ሰዎቹን ልኮ በስርዓት ቤቱ ድረስ መጥቶ ይሄንን ሰርጀሪ የማይሰራ ከሆነ እጮኛውን አሳልፎ ለህግ እንደሚሰጥ አስፈራርቶታል። አብራን ግን ይሄንን ተግባር አልተቀበለችም። አንተ ሰዎችን የማዳን እንጂ የመግደል አቅም የለህም፣ ስለዚህ በጭራሽ ይሄን ነገር እንድታደርገው አልፈቅድም። ይሄን የምታረግ ከሆነ ግን መጀመሪያ እኔን አተህ መሆን አለበት፣ እኔ እጄን ራሴ አሳልፌ እሰጣለሁ ብላለች። ዶክተር ፋኑኤልም ከዚህ በፊት ያጣሁት ፍቅሬት ይበቃኛል፣ አሁን ግን አንቺን ማጣት አልፈልግም፣ ላንቺ ስል ምንም ነገር ቢሆን አደርጋለሁ እያለ ነው። ግን ደግሞ ዶክተር ፋኑኤል አሁንም ቢሆን ህግ ካለ እኔ ለእውነት እንጂ ለሐሰት አልሰራም፣ ነገር ግን ይህን ሰርጀሪ ተገድጄ እንደምሰራ የታማኝ ህግ አካል ባገኝ ኖሮ ድብቅ ካሜራ ይዤ ገብቼ በድብቅ መረጃን ማውጣት እችል ነበር። ግን ደግሞ ያንን ለማድረግ የህግ አካላት ከየት እናገኝ ለእውነት የቆመ የሚል ሐሳብ ሰጥተዋል። ለዚሁ ሲባል አቶ ላይኩን ወደ እህቱ ሸኝቷታል። በዚህ ሁኔታ ላይ ደግሞ ኑሐሚን ያለችበት ሁኔታ ጥሩ ስላልሆነ ማለት እርጉዝም ስለሆነች አንቺም እባክሽ ከሀገር ውጭ ብትባልም ቤተሰቤን ጥቻ አልወጣም እያለች ነው። አቶ ተፈራ እናቶ ላይኩን እጅ ገባ ቢሆንም ግን ደግሞ አቶ ተሰማ ታስሮ ስለነበረ ለሱ ሲባል በአሁኑ እድል አግኝቷል። አቶ ተፈራ በቀጣይስ ምን ሊያደርግ ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መጣናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ኑሐሚን ተከታታይ ድራማ በአሁኑ እንግዲህ አቶ ተፈራን ዴፍሮት ፊት ለፊቱ የአንድም የሚቆም ሰው ባይኖርም ግን ደግሞ ጀግናው ላይኩን ፊት ለፊቱ ከነ ቤተሰቡ ቆሟል። ይህን የተመለከተው አቶ ተፈራም እንዴት ብደፈር ነው በዚህ ቤተሰብ ልክ ማንም ሰው ንቆኝም ሆነ ደፍሮኝም አያውቅም ብሎ በኩራት የወረደ ቢሆንም ግን ደግሞ እጁን ጠፍንገው እንግዲህ እናቱ ላይኩን ሲምባ ሆነው አስረውት ነበረ። ችግሩ ምንድነው? አቶ ተሰማ በነፃነት ማን አለብኝ ብሎ እየተንቀሳቀሰ ሳለ ነበር ድንገት አቶ ተፈራ ሰው ያገተው። ግን ደግሞ ግጥጥሞሽ ሆነና አቶ ተሰማን እንግዲህ መግደል እንደሚችሉ አቶ ተፈራ ካልተለቀቀ በስተቀር አቶ ተፈራን እንግዲህ ካለቀቁ ሲምባ ማንወሱ ተሰማ እንደሚገደል ነግረውታል። ይህን የሰማው አቶ ላይኩን መቻል አልቻለም በውድ ጓደኛው። ስለዚህ እባካችሁ ሌላም ጊዜ አናጣውምና አሁን ማንነታችንን አውቋል፣ ስለዚህ ይውጣ ብለው ነበር።
ግን ደግሞ ሲምባና ናሆም በሌላ መንገድ እድላችንን እንሞክር እንጂ በጭራሽ መውጣት የለበትም ይሄ ሰው፣ ይሄን አጋጣሚያችንን ማጣት የለብንም ቢሉም አቶ ሌኩን ግን እኔም ጓደኛዬን የክፉ ቀኔን ማጣት አልፈልግም፣ ስለዚህ ተፈራሁን ቢያመልጥ በቀጣይ እኛ እጃችን ማረጋችን አይቀርም ብለዋል። አቶ ተሰማ በገንዘብ ቢደራደረውም የድሆች አባት የሆነው አባቴ እናንተ እጅ ሆኖ እኔ በጭራሽ በገንዘብ አልደራደርም ብሏል ለእውነት የቆመው አቶ ተፈራ። ስለዚህ እናንተ እጅ ገብቶ በጭራሽ እናንተ ጠላቶቹ ስለሆናችሁ እንጂ እሱ መልካም ሰው ነው እያለ በድፍረት ስለ አቶ ተፈራ ይናገራል። አቶ ተሰማም እንግዲህ እባክህ ከኛ ጋር ሆነ አንደኛ ለእውነት ብትቆም፣ ሁለተኛ ደግሞ የእሱን እጥፍኛ ገንዘብ ብንሰጥህ የተሻለ ነው። ተፈራን ያንተ የማታውቀው ሌላ ድብቅ ማንነት አለው ቢለው ከኔ የተሻለ እሱ ማንም ሰው ሊያውቀው ስለማይችል ምንም የተደበቀ ማንነት የለውም። ስለዚህ አልለቅህም። አሁን ይህን ስልክ ደውለህ ለወዳጆችህ አሁኑኑ በ5 ደቂቃ ውስጥ የማይለቁት ከሆነ በቢላ ቆራርጬ እገልሃለሁ እያለ እያስፈራራው ነበር። አቶ ተሰማ እባካችሁ ከዓላማችሁ ወደኋላ እንዳትሉ፣ እኔ ብኖርም ብሞትም እምጠቅምም እምጎዳም አይደለሁም። ስለዚህ እባካችሁ እጃችሁ የገባን እድል እንዳታስመልጡ ብሎ ነበር። ግን ደግሞ አቶ ሌኩን በጭራሽ አሻፈረኝ ብሏል። አዲስ በኮማንደሩ ቦታ የተሰየመችዋ ኮማንደር ትዕግስት እንግዲህ የመጀመሪያ እጇ ያስገባችው ቢኖር ኮማንደሩ ነበር። ኮማንደሩም ለዚህ ሁሉ ወንጀል ስራ እንዲጋበዝ ያደረገው አቶ ተፈራ እንደሆነ በተደጋጋሚ እንደተናገረ ተናግራለች። አቶ ተፈራ መጀመሪያ ያደረገው ነገር ምንድነው? በኮማንደሩ ቦታ ላይ ለሚመጣው ሰው እጅ መንሻ ልኮ ነበር። ኮማንደር በልሁን እጇ ያስገባችው ኮማንደር ትዕግስት የመጀመሪያ ክትትሏን ያደረገችው ከአቶ ሌኩን ቤት ነበር። ይህም ሆነው ምንድነው አቶ ኮማንደሩ እንግዲህ ስለ ሲምባ ወንጀለኛ እንደሆነና መርማሪ ዳዊትንም የገደለው እሱ እንደሆነ በአጠቃላይ 3 ነፍስ እንዳጠፋ የደረሳት መረጃ የመጀመሪያው የሲምባ ስም ነበር። ሲምባንም የደበቀው አቶ ሌኩን እንደሆነ ሙሉ መረጃው አላት። የእናቶ ሌኩንን እውነት ግን አንድም የሚገልጽ ነገር አልነበረም። ስለዚህ እሷም ትእዛዝ ሰጥታ የነበረው የመጀመሪያው ፍተሻ በእናቶ ሌኩን ቤት እንዲሆን ትእዛዝ ሰጥታ ነበር። ግን ደግሞ እንግዲህ መርማሪት ንግስት ምን እንደታያት ባይታወቅም ከደቂቃዎች በኋላ አይ ተውት፣ በአቶ ሌኩን በኩል ያለውን እኔ ራሴ ጨርሳለሁ፣ የሲምባን ጉዳይ ሌላ ትእዛዝ ሊሰጣችሁ ስለምችል እስታንድ ባይ ሆናችሁ ጠብቁኝ ብላ መልእክት ካስቀመጠች በኋላ እሷ ቀጥ ብላ ወደ አቶ ሌኩን ቤት አምርታለች። ወደ አቶ ሌኩን ቤት በሄደች ጊዜ ጭራሽ በርም እንኳን ሳታንኳኳ ነበር። ዘቡ ብላ ከገባች በኋላ ኮማንደር ትዕግስት እባላለሁ ብላ መታወቂያዋን አሳይታለች። ቀጥላም ደግሞ ይሄ የፍርድ ቤት ትዕዛዝ ወንጀለኛን በመደበቅ ተጠርጥራቸዋል። ወንጀለኛን መደበቅ ወንጀል እንደሆነ መቼም ለእናንተ ማስረዳት አይጠበቅብኝም ብላለች። የኛንስ እውነት ማን ያውጣልን እያለች ነበር ወይዘሮ ዝናሽ። ግን ደግሞ ስለ ተፈጠረው ነገር ለማውራትም በጭራሽ መድፈር አልቻለችም። ምክንያቱም ምናልባት ይቺ ሴት የአቶ ተፈራ ሴት ብትሆንስ የሚል ስጋት ስላደረባቸው እናቶ ሌኩን ነው ወይዘሮ ዝናሽ ቤተሰቡ እውነታቸውን ወደ የት ሄደው ማውጣት መተንፈስ እንዳለባቸው ግራ ስለገባቸው ብቻ እንዴት ሴትስ የሱ ሰውስ ብትሆን በምን እናውቃለን? እኛ ወንጀለኛ ደባቂም ወንጀለኞችም አይደለንም። ሲምባ የሚባል ሰው ደግሞ እዚህ ቤት አይኖርም፣ ቤት ተሳስተሽ ይሆናል ብላት ነበር። ስለ ወይዘሮ ዝናሽ ማንነት፣ ስለ ልጇ ዳግም እንዲሁም ደግሞ ስለ አቶ ሌኩን ሙሉ የቤት ዝርዝሩን በሙሉ ነግራታለች። በዚህን ጊዜ የነሱ እንደሆነ የተጣራ መረጃ እንዳላት ቢገባትም አቶ ሲምባ የሚባል ግለሰብ እኛ ጋር አይኖርም፣ እኛ ወንጀለኛ ደባቂዎችም አይደለንም ባለች ጊዜ እሱን ፈትሼ ባረጋግጥ አይቻልም ብላለች ኮማንደር ትዕግስት። ወይዘሮ ዝናሽም እባክሽን ብላ ፈቅዳላታለች። ኮማንደር ትዕግስት ሁሉም ቦታ ከፈትሻ ካጣችሁ በኋላ ካስፈለጋችሁ በዚህ ስልክ ደውሉልኝ ብላ አድራሻዋን ሰጣ። በዛ ላይ ደግሞ ወንጀለኛውን በማጋለጥ ብትተባበሩን ራሳችሁን ከተጠያቂነት ነፃ ተወጣላችሁ፣ ካልሆነ ግን ለወንጀለኛ መተባበር ሌላ ከባድ ወንጀል እንደሆነ እንደሚያስጠይቃችሁ አታውቁምን ብላ ነበር። የኛንስ እውነት የኛንስ ሀቅ የት ሄደን እንተንፍስ? ስለ ኮማንደሩ ካወቅሽ እንዲሁም ስለ ሲምባ ደግሞ ምንም አይነት ወንጀለኛ እንዳልሆነ እኔ ብነግርሽስ ብላት ነበር። እሱም ከሆነ ፍርድ ቤት ቆማችሁ የሐሰት የእውነት ምስክርነት መስጠታችሁ የምትችሉት እንጂ ቤታችሁ ሆናችሁ ለምትሰጡት ምስክርነት ቃል አልቀበልም። እንግዲህ ካስፈለኳችሁ በዚህ አድራሻ ልትደውሉ ትችላላችሁ፣ አለን የምትሉትንም እውነት መናገር ትችላላችሁ ብላ ነበር። በዚህ ሁኔታማ ስለ አቶ ተፈራ ስለሚባለውም ሰው ታውቂያለሽ ብላት ነበር። እሷም አቶ ተፈራና እናንተን ምን አገናኛችሁ የሚል ጥያቄ ጠይቃ ነበር። አይ ወዲህ ነው፣ እንችስ ማን እንደሆንሽ ምን ማረጋገጫ አለን
ብለው ወይዘሮ ዝናሽና ኑሐሚን ተተያዩ በኋላ ሀሳባቸውን ቋጭተውታል። ወይዘሮ ዝናሽ ለናሆም ደውላ ነበር። እነሱ ወደ ቤታቸው አቶ ተፈራ ከሄደ በኋላ እጅግ በጣም ተናደው ነበር። አቶ ተሰማ እባክህ አንድ ሚስጥር በጆሮ ልንገርህ ብሎ ካስጠጋው በኋላ ለሱ የነበረውን አጋች ጥሎትና አምልጦ ወጥቷል። አምልጦ እንደወጣም አቶ ተፈራ ከእጃቸው እንዳያመልጥ በተደጋጋሚ ስልክ እየደወለላቸው ነበር። ግን ደግሞ ወይዘሮ እናቱ ላይኩን ስልካቸውን ስላላዩት እያነሱ አልነበረም። በዚህ አጋጣሚ እንግዲህ አቶ ተፈራ አምልጧል። እነሱም ተለቀኩ ሊለን ነው ብለው ዝም ብለው ነበር። ስልኩን ባነሱት ጊዜ ግን የሚያላድም ቃላት ነው የተናገረው። እኔ እኮ እንዲያመለጥኩና ተፈራን እንዲያትለቁ ልላችሁ በተደጋጋሚ ብደውልም ልታነሱ አልቻላችሁም ብሏል። እንዴ አንተ ራስህ እንዲያመለጥከው እሱ ለቆ አይደለም ቢሉትም እኔ ራሴ ቀድሜ እንዲያመለጥኩና እሱን ላሳውቃችሁ በተደጋጋሚ ስደውልም ስልክ እያነሳችሁ አይደለም ባለ ጊዜ እንግዲህ እነ ሲምባ ናሆም ቢናደዱም በሰዓቱ ናሆም ጥሩ ስሜት ላይ ስላልነበረ ለዛ ነው ስልክ ያላነሳ ነው። በቃ ተው፣ ነገም ሌላ ቀን ነው። ዞሮ ልጃችን መግባቱ አይቀርም። ስለኛ ማንነትም ያወቀ ይመስለኛል። ስለዚህ ከዚህ በኋላ ምንም ነገር አይፈጠርም። እሱን ወደኛ እጅ ማስገባትም ያን ያህል አይከብድም ብሏል አቶ ላይኩን። ናሆም ግን እጅግ በጣም ተናዷል። ሲምባም ቢሆን ይህን እድል ማጣት አልነበረብንም እያሉ እየተቋጩ ወደ ቤታቸው እያመሩ ነበር። ናሆም እና ሲምባ እየሄዱ ሳለ ቤታቸው ላይ የኮማንደርቷ መኪና ቆሟል። ይሄ ነገር አሁንም ሌባና ፖሊስ ድብብቆሽ ሊጫወት ነው ማለት ነው ብሎ ሲምባ እጅግ በጣም ተናዷል። ይህችም ሰው ምናልባት ያቶ ተፈራ ሰውስ ቢሆን፣ ምክንያቱም አቶ ተፈራ እናንተን የነዚህ በያዛችሁ ጊዜ የኔ ሰዎች ደግሞ ቤታችሁን ይከቡታል፣ በእናንተ ላይ ከባድ ችግር ይፈጠራል እያለ እያስፈራራ ነበር። በሌላ በኩል እንግዲህ እናቶ ላይኩን ተፈራን የያዙት የመጀመሪያው ስራቸው የሚሆነው የአምራንን ቪዲዮ ማስጠፋት ነበር። ሲቀጥል ደግሞ ናሆም ሲምባን የት መደበቅ እንዳለበት ግራ ተጋብቷል። ሲምባ አሁንም እንደ ድሮ ቱቦ ለቱቦ እየሄድኩ መንገድ ለመንገድ ራሴን ደብቄ መቆየት ይኖርብኛል እውነት እስከሚወጣ ብሎ ነበር። ግን ደግሞ ናሆም አይ በጭራሽ በዚህ መንገድማ መሆን የለበትም እያለ ነው። የመጨረሻ ውሳኔያቸው ምን ማድረግ ይኖርብናል ብለው በተስማሙት መሰረት ወደ ዶክተር ፋኑኤል ቤት መሄድ መርጠው ነበር። ለጊዜው ነገሮች እስከሚስተካከሉ ዶክተር ፋኑኤል ጋር መቆየት እንዳለበት ተመካክረው ሲምባን ይዞት ሄዷል ናሆም። ሲምባ ዶክተር ፋኑኤልም ለሲምባ እንግዲህ ማረፍ እንደሚችልና እውነት ከሱ ጋር እስከሆነ ድረስ እውነቱ እስከሚወጣ ለማንኛውም ጊዜ በየትኛውም ሰዓት አብሯቸው እንደሆነና የተፈራ ተባባሪ መሆን እንደማይፈልግ በተደጋጋሚ ተናግሯል። አምራን በሷ ምክንያት እዚህ ችግር ውስጥ በመግባቱ ከተስተካከለ ህይወቱ ወጥቶ ከእናቱ ጋር መጣላቱ ሳያንሰው ደግሞ አሁን ከተፈራ ጋር እዚህ ውስብስብ ችግር ውስጥ ለመግባቱ እሷ ስለሆነች ተጠያቂዋ በተደጋጋሚ ይቅርታ እየጠየቀችው ነበር። ያለ ፍቃዴ ገብተሽ ካስጨነቅሽኝ በኋላ አሁን ምንም ማድረግ አልችልም፣ አንቺን ማጣት አልፈልግም፣ አንቺን በጣም እወድሻለሁ። ስለዚህ ከዚህ በፊቱ ምንም ነገር እንዲፈጠርና አንቺን ላጣ አልፈልግም እያለ ነው። እሷም ደግሞ አንተ ይሄንን ካረክና ተፈራ ጋር የምትሆን ከሆነ እኔ ቀድሜ ራሴን ለህግ እሰጣለሁ እያለች ነው አምራን። ከዛም በኋላ ሰተት ብላ እንግዲህ ተፈራ ቤት ድረስ ሄዳለች። አምራን ሰተት ብላ በድፍረት አቶ ተፈራ ቤት ድረስ መሄዱ አስገርሞታል። እሱ ቀደም ብሎ ሰዎችን የቤቱ ድረስ አቶ ተፈራ ቤት ድረስ ሰዎችን ልኮ ማታ አስቦበት ሰዓቱን ጠብቆ በፈቃደኝነት የማይመጣ ከሆነ አሳልፎ የእጮኛውን ቪዲዮ ለህግ እንደሚሰጥ በጉጉት የዶክተር ፋኑኤልን ውሳኔ እየተጠባበቀ ሳለ ድንገት አምራን ሰተት ብላ መጣለች። አምራን ፋኑን ተው፣ ከዚህ ጨዋታ እሱን አስወጣው። እሱን የምታስገባው ከሆነ እመነኝ፣ ይህን ስራህን የማጋልጠው እኔ ራሴ ነኝ እጄን አሳልፌ ለህግ የምሰጠው ብለው ነበር። አቶ ተፈራ ጆሮ እስከሚገረጣ ድረስ በጥፊ መቷታል። አምራን ይሄን ሁሉ ወዲያ ስለገባችበት ይችላል አሁንም ቢሆን ፋኑን የማትተው ከሆነ እኔ ራሴን ለህግ አሳልፌ እሰጣለሁ እያለች ነው። ግን ደግሞ እጮኛውን ማጣት ስለማይፈልግ እሱ ራሱ ይመጣል። ይሄ ደግሞ ሰጥቶ መቀበል ነው። እነዚህኞቹን ገለን በሌላኛዎቹ የስንት ህፃናትን ነፍስ እንዲያዳን አንቺ አታውቂም እያለ በድፍረት ይናገራል። አንዱ ለመዳን አንዱ ግዴታ መሞት አለበት። ምን አይነት አረመኔ ነህ አንተ፣ ከሴት አልተፈጠርክም እንዲህ ባለችው ጊዜ ያለ ምንም መፍረትና ርህራሄ ይህን ጥያቄ በጣም ብዙ ሰው ይጠይቀኛል። እውነታው ግን ይሄ አይደለም። እኔ በጣም በሚሊዮን የሚቆጠሩ ህፃናቶችንና እናቶችን አድኛለሁ ሲልም በኩራት ተናግሯል።
የዲዎች አባትነቱን በተናገረ ጊዜ ይሄ የተደበቀው ማንነትህ በወጣ ጊዜ ግን ሁሉም ነገር ይገለጻል። አንተ ራስህ ከርቸሌ ተከርቸም ትገባታለህ። እኔ እያለሁ ግን ፋኑ ያንተ ተባባሪና እሱ ሰዎችን ማዳን እንጂ መግደል አይችልም እያለ ነው። እኔ ገንዘብ የምሰራው በህይወት ባሉት እንጂ በሞቱት አይደለም ብሏል። ጭራሽ በድፍረት የሚናገረው ሰርጀሪ የምትደረገው ህፃን ልጅ 14 ዓመት ልጅ እንደሆነችም ተናግሯል። እናም ፋኑኤል ይሄንን ሰርጀሪ በዲል እንደሚወጣውን በኩራት ሲናገር በጭራሽ ይሄ አይሆንም፣ እመነኝ፣ በጭራሽ አይሆንም፣ አንተ ራስህ ትጋለጣለህ። ምናልባትም የኔ ቪዲዮ እንዲታጠፋለት ብሎ ላደርገውም እንኳን ቢል እኔ ራሴ አልፈቅድለትም እያለ ነው። የአቶ ለይኩን ቤተሰብ ጋር ጠላት ሳትሆኚ ወዳጅ፣ በተለይ ናሆም ላንቺ ምን ያህል እንደሚያዝንና እንደሚያስብልሽም ተመልክቻለሁ። ዛሬ የለይኩን ቤተሰብ ይዘውኝ ነበር። የመጀመሪያ ጥያቄያቸው ግን ያንቺን ቪዲዮ እንዳጠፋ ነበር። በተለይ ናሆም አሁንም ይወድሻል እያለ በኩራት መናገር ችሏል። ምናልባትም ይሄንን ያረጉበት የራሳቸው ምክንያት ሊኖራቸው ይችላል። ፋኑን ግን ተውልኝ እያለችው ነው። እሱ ተፈራ ስለሆነ ማንም ሰው እሱን ማሸነፍ እንደማይችል አሁንም በድፍረት እየተናገረ ነው። አምራን ወደ ቤቷ ከተመለሰች በኋላ ተፈራ ጋር እንደሄደችና ለሱም ቢሆን ይሄንኑ ነግራው እንደመጣች ተናግራ አንተ ከሱ ጋር የምትሰራ ይሄን ስራ እሺ ብለህ የምትቀበል ከሆነ የኔና ያንተ ነገር ያበቃለታል። እኔ ራሴ አሳልፌ ራሴን ለህግ እሰጣለሁ ብለዋለች። ዶክተር ፋኑኤል ያለምንም መፍራት እቤቴ ድረስ ሰተት አድርጎ ሰዎቹን ላከ። እናም እንግዲህ ሰዓትም ቀጥሮ በዚህ ሰዓት እንድትመጣ ብሎኛል ብሎ ሲናገር ይሄን አታደርገውም፣ አንተ ሰዎችን ማዳን እንጂ መግደል አትችልም፣ በጭራሽ ይሄን አታረገውም፣ ይሄን የምታረገው ከሆነ ግን እኔን ታጣኛለህ እያለች እየለመነችው ነው። እሱም እውነትሽን ነው፣ እኔ ሰውን መግደል አልችልም፣ ይሄንን ሴራውን ግን አጋልጣለሁ፣ ከነናሁም ጎን ሆናለሁ፣ ለእውነት እቆማለሁ እንጂማ እኔ በሐሰት የዚህ ወንጀል ተባባሪ ልሆን አልችልም። የዛች ላይ ጥያቄ እባክህ አድነኝ፣ መሞት አልፈልግም እያለች እጄ ላይ የሞተችውም እንኳን እስካሁን ድረስ ድምጿ ሰላም ሊሰጠኝ አልቻለም። ላዲናት ባለመቻሌ እኔ ሰዎችን መግደል አልችልም፣ እኔ ነፍሰ ገዳይ አይደለሁም እያለ ነው። አምራንም ነፍሰ ገዳይዋ እኔ ወደዚህ ጉዳይ እንድትገባ የሚያደርኩ እኔ ነኝ፣ እባክህ ይቅርታ አድርግልኝ ፋኑ እያለችው ነበር። ሲምባም ልክ እንደኔ ማለት ነው፣ የመጀመሪያውም እሺ፣ ሁለተኛውም እሺ፣ ሶስተኛውም በምን ላስተባብለው ነው እያለ ድንገት ወደዛ በመጣ ጊዜ እንዴ ሲምባ እያለች ነበር አምራን በድንጋጤ። እሱ ደግሞ እዛ እንዴት ሊመጣ ቻለ ብላ እሱ የመጣው አሁንም እንደ ድሮ ድብብቆች እንግዲህ ጀምሮ ነው። ምክንያቱም የሚመጡት ኮማንደሮች በሙሉ የመጀመሪያ ስራቸው ክትትላቸው የሚሆነው ሲምባ ላይ ብቻ ነው። ምክንያቱም እሱ እንግዲህ ሁሉንም ሰው እነሱ ገሏቸዋል። አሁንም መርማሪ ፖሊሱ ዳዊት የተባለውንም እሱ ገሎታል ተብሎ ስለተጠቆመ መረጃዎች በሙሉ እንግዲህ ወንጀሎቹ ወደ ሲምባ ተጠማጥመዋል። ግን ደግሞ ይሄንን ነገር እውነታውን ለማውጣት ትክክለኛ የህግ አካል ከየት ማግኘት እንዳለባቸው እስካሁን ግራ ተጋብተዋል። ለዛም ይሄን ጉዳይ እስከሚያጣሩ ድረስ ግዴታ ሲምባ መደበቅ ስላለበት እዛ ቤት ሆኗል። በሌላ በኩል እንግዲህ አቶ ተሰማ እኔን አዲን ብለህ ይሄን እድልህን ማጣት አልነበረብህም እያለ ነው። ምክንያቱም እኔ ኖሬም ሞቼም ምንም ልጠቅምም ልጎዳም የማልችል ስለነበርኩ ይሄን እድልህን ማጣት አልነበረብህም ብሎ በጣም ተቆጭቷል። አቶ ለይኩን ይሄንን በማድረጌ በምንም አልጸጸትም፣ አንተ ብቸኛውና የክፉ ቀን ወንድሜ ነህ። ስለዚህ አንተን ከማጣ ምንም ነገር ሊቀር ይችላል። አሁን ደግሞ ማንነታችንን በትንሹም ቢሆን አይቷል። ከዚህ በኋላም እሱን የኛ ለማድረግ ምንም የሚከብደን ነገር የለም እያለ ነው። ስለዚህ እሱን የኛ ማረጋችን ስለማይቀር አያሳስብ ብሏል። አቶ ለይኩን ከዚህ በኋላ ራሱንም ቢሆን መስዋዕት አድርጎ ምንም ነገር ሊያረግ እንደሚችል በተደጋጋሚ ቢናገርም አይ ይህን ነገር ማድረግ የለብህም፣ አቶ ተሰማን ሚስቱ ወደ ያለችበት ቦታ ሄዶ እሷን ይቅርታ ጠይቆ ነገሮች እስከሚስተካከሉ ድረስ ከእሷ ጋር ማረፍ እንዳለበት ቢነግሩትም እናንተም ቤተሰቦችን ትቼ በጭራሽ ምንም ነገር ላደርግ አልፈልግም ብሎም ቢብሏል። ግን ደግሞ በመጨረሻም በእነሱ ሀሳብ የተስማማ ይመስላል። አቶ ለይኩን አዲሷ ኮማንደር በተባለችው ቦታ ላይ ያለውን ነገር ለማረጋገጥ ሄዷል። እንግዲህ መጀመሪያ ገና ሲመጣ አቶ ለይኩን እንኳን ሰላም መጣ ብላ ነበር የተቀበለችው መርማሪ ትዕግስት፣ ኮማንደር ትዕግስት። በዚህ ሰዓት እሷ እንደዛ ባለችው ጊዜ እንዴ እኔ ወንጀለኛ አይደለሁም፣ እንዴት የመጣሁበት ቦታ የተሳሳተ ነው መሰል፣ እኔ እንኳን የመጣሁት ፍትህን ፍለጋ ነበር፣ ግን ደግሞ የመጣሁበት ቦታ ልክ አይመስለኝም ብሏል። በዚህን ጊዜ እሷም ስላቅህን ከጨረስክ
እኔ እንኳን አንተን ወንጀለኛ ያልኩት ወንጀለኛ ቤት ስለደበክ ሲምባ የሚባል ግለሰብ ቤት ስለደበክ ነበር እንጂ አንተ ማለት ያልነበረም እያለች ነው። እሱም እንግዲህ ስለ ኮማንደሩ ጠይቋት ነበር። ከዚህ በፊት እዚህ ወንበር ላይ ስለነበረው ኮማንደር በልሁም ማለት ነው፣ እሱ በቁጥጥር ስር ውሏል ብለዋለች። ግን ደግሞ ወንጀሎቹ በሙሉ ወደ ሲምባ እንደሚያመዝኑ በነገረችው ጊዜ ስለ አቶ ተፈራስ ምን ያህል ታውቂያለሽ ብሏት ነበር። አቶ ተፈራና እናንተን ምን የሚያገናኛችሁ ነገር አለ? ስለሱ የምታውቀው ነገር ያለ ይመስላል ብለው ነበር። አይ ስለሱም እኔ አንቺ ማንነትሽን ሳላቅ እንዴት ላምንሽ እችላለሁ? ሊኖረኝ ይችላል፣ ግን ደግሞ አንቺን አምኜ መናገር አልችልም እያለ ነው። ምናልባትም ኮማንደርት ንግስት ለእናቶ ለይኩን የምታግዛቸው ይመስላል። ግን ደግሞ አቶ ተፈራ ካሁኑ እሷን የሚያጠቃበት ወይም ደግሞ የሚያጠምድበት ወጥመዶችን እየፈለገ ነው። ኮማንደርት ንግስት ገና ወንበሩን ከመያዟ በፊት የደረሰላትን እጅ መንሻ ወስዳ ግንባሩ ላይ ወርውራለት፣ እጅ መንሻ ሳይሆን ካቴና እጁ ላይ አንድ ቀን እንደምታስርለት አስረግጣ ነግራው ቤቱ በድፍረት ወጣለች። ይሄ ደግሞ አቶ ተፈራን ትንሽ ያረበሸው ይመስላል። ናሁምና ውዷ ባለቤቱ ኑሐሚን እንግዲህ በዚህ ግርግር ውስጥ ለሚስቱ የሰጠው ደስ የሚል ምሽት ጊዜ አሳልፈዋል። ኑሐሚን ከዚህ ግርግር ራሳችንን አውጥተን ርቀን እንኖር፣ አሁን በጣም እፈራለሁ፣ እናት ልሆን ነው እያለች ነው። ናሁም ሁሉም ነገር አልፎ አንድ ቀን ነፃ እንደሚወጡ እየተናገረ ግን ደግሞ መሸሽ ሳይሆን መጋፈጥ እንዳለባቸው እየተናገረ ነው። ችግራቸውን በንግግር እንጂ በጸብ መፍታት እንደሌለባቸው፣ ለትዳር መቻቻልና መነጋገር ዋናው መሰረት እንደሆነ ከአባቷ እንድትማር እየነገራት ነው። ያን ሁሉ በደል ከደረሰባት በኋላ ወይዘሮ ገነት ይቅርታ ታደርግለት ይሆን የሚል ሀሳብ ተነስቶ ነበር። ኑሐሚንም አካሉ አይደለም ጨክና ጨክንበትም። አሁን ደግሞ እሷ ጋር ሄዶ ሊያርፍ እንግዲህ ተስማምቷል አባቴ እያለች ነው። ከነሱ ብዙ ነገሮችን ተምረው ችግሮቻቸውን በመነጋገር እየፈቱ ህይወትን ማሸነፍ እንደሚችሉ ተስማምተዋል። አቶ ተፈራ በአሁኑ ማንን ሊያጠቃ ይችል ይሆን? ዶክተር ፋኑኤልስ ተስማምቶ ቤቱ ድረስ ሄዶ ይህን ሰርጀሪ ይሰራ ይሆን? ምን ሊፈጠር ይችላል? ኮማንደርት ንግስትስ ከእውነት ጎን ወይስ ደግሞ የተፈራ ሰው ልትሆን ትችል ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ